ሳልናገር ይገባሻል የውስጤን ሁሉ ይታይሻል ድረሽ እናቴ ተረጂኝ ያላንቺ እኔ ማን አለኝ ብለዋል። ማን ነው ያለው? የሀይሚዬ ንጉስ ብሩኬ ነው። ዛሬ እንግዲህ ሁለቱም በአንድ አይነት ልብስ ገጭ ብለውልን መተውልናል። የኛ ድምቀቶች ማለት ነው። እንደዚሁም ደግሞ ዳኒ ማለት ነው። ዳኒማ የተነሳው እኮ እኛን ሮስት ሊያረገን ነው። ሮስት ሳይሆን ብሮስት ሊያረገን ነው። እና ኤቭሪባዲ ጋይስ እንግዲህ ነቃ ነቃ እንበል። ብሩክ እንዳለው ንቂ ንቂ ብለዋል ሀይሚትዬን። እኛ ደግሞ የመዳም ቅመሞች ንቁ ንቁ እላለሁ። ዘር ለገበሬ እኔም ጭምር ማለት ነው። ማህበራውን ሁሉ አልተገብርም። ሶዛት ኤኒዌይ ብሩክም እንግዲህ በኢንስታግራም ገጽ ላይ 11 ደቂቃ 11 ሚኒትስ ነው ያየሁት። እንደዚሁም ደግሞ ዳኒም እንደምታዩት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም። አቤት ድምፄ በጣም ኦቨር ነው። አይፓድ አለ ቲቪ አለ። እሱን ለማሸነፍ ነው እንግዲህ እና ውዶቼ ማሮቼ ፍቅሮቼ እንግዲህ የምወዳችሁ በድጋሜ የሀይሚዬና የብሩኬ አነጋገር ብሩኬ ትቷት ሲሄድ ሀይሚዬ ኃይለኝነቷን ላይ ብዙዎቻችሁ እየተጨነቃችሁ ነው ያላችሁት ማለት ነው። የአማርኛውም ጠፋኝ። እንግዲህ እንዳያችሁ ደግሞ ብሩኬ በኢንስታግራም ገጹ ላይ መዝሙር ነው እንግዲህ እናንተ ያኔ ገብታችሁ ብታዩት ኢትስ ግሬት ማለት ነው። በድምጽ ነው ባይዘው ያው በጽሁፍ ስላለ በጽሁፍ ነው ያመጣውላችሁ። እና ታምሌኑ ላይ መግቢያው ላይ ማለት ነው ባንደር እሱ ላይ ለጥፌዋለሁ እላችኋለሁ። ሳልናገር ይገባሻል የውስጤን ሁሉ ይታይሻል ድረሽልኝ እናት ተረጅኝ ያላንቺ እኔ ማን አለኝ በሚለው እንግዲህ ያው ልቡ እንደተሰበረ ላይክ ነው። እዚህ ጋር ደግሞ ዳኒ ደግሞ እንደሸረተው ዛሬ አኮራሽኝ ብሏል። ብራቮ ብሏል። ዛሬ አኮራሽኝ በራስ መተማመን በአካል አሳየኝ ብባል ሀይሚዬ አንቺን ነው ማሳየው ብሏል። ዛሬ አኮራሽኝ በራስ መተማመን በአካል አሳይ ብባል ሀይሚዬን ነው ማሳየው ብሏል። ማን ያለው? ዳንኤል ውስጥ አንጀቴ እያረረ ልሳቅ እንጂ እያረሩ መሳቅ። እኔ አሁን የመጣሁት ውዶቼ ማለት ነው ቶታሊ ቅድሚያ ታምሌኑ ላይ ባይዘዊ ታምሌን ባንደር የሚባለው አንዳንድ እህቶቼ ምንድን ነው ፎቶ አነሳሳችሁ ምናምን ሀይሚና ብሩኬ ከዚህ በፊት የፎቶ አነሳስ ምናምን የሚሉት ታምሌን ነው። ይሄ የምንለጥፈው ላይ ፎቶ ማለት ነው። እና ታምሌንም እንለዋለን ታምሌን ባንደር እንላለን በዚህ አጋጣሚ ማለት ነው። እና ውዶቼ ማለት ነው ልክ ታምሌኑን ባንደሩን ሳይ ሀይሚዬና ብሩኬ በመሆናቸው በጣም ደስ ብሎኛል። አንድ ሁለተኛ ደግሞ የለበሱት ልብስ ማች በመሆናቸው በጣም ደስ ይለኛል። ማቹ ምንድነው? ዘር ለገበሬ የሚያስረዳው ማች ልብስ ማች መልበሱን የጨረቃ ፋሚሊዎች ስለኛም ያስባሉ። ተረጋጉ እኛ ፋይነን እያሉ ነው። ኦኬ ማች በብዛት ማች ነው የሚለብሱት ሀይሚዬና ብሩኬ ኦፍኮርስ። እዚህ ጋር ውዶቼ ማሮቼ ፍቅሮቼ አሁንም የምታለቅሱ እህቶቼ ዛሬም ድራማ ትያለሽ፣ ዛሬም ድራማ ነው ስለምታለቅሱ ነው እንጂ እኔ ሳልል ነው ዝም ብዬ የምሰራው እንደማንኛውም ሰው ማለት ነው። እየሳቃችሁ ብትመጡ እንደዛ እያደረኩ እሰራለሁ። ለምን እናንተ ሳቅ ላይ ናችሁ፣ ምንም የሚጨነቅ ነገር የለም። ግን እኔ አንዳንዴ እኮ አንዷ እህቴ ለሁለት ኮሜንት ጽፌያለሁ። እኔ አንቺ ከባላችን ከተጣላን ዝም አሁን ብሩኬ ትቶ ሄዷል። ለምን ነገ ብሩኬ ቤት ነው ወይ ደግሞ ሶስና ቤት ገባችሁ? ሌላው ደግሞ ዳኒን እና ዳኒ ማለት ውዶቼ ሁሌ አንታለል። እኔ የምነግራችሁን ስሙ። ዳኒ ማለት ደምን ባይ ነው ሰው የሚያስለቅሰው። ሰው አስለቅሶ እስከ 5000 ብር ይሰጣል፣ እስከ 2500 ብር ይሰጣል። በትችት ብቻ ማለት ትችቱ አማርኛው እኔ ኬት እንደዚህ አይነት አማርኛ እኔ አላውቅም። ገባችሁ? ስለዚህ ዳኒ የሚለውን ይዛችሁ አንናደድ፣ አንንጨርጨር። ብንናደድም ውዶቼ ያ ሁሉ ፍቅራቸው ሀይሚዬና ብሩኬ የሚያሳዩን ፍቅሯቸው ስላጣን ግን በቃ የሆነ ምክንያት ቢኖር ነው። ድራማ ብላችሁን ብትወስዱ እውነትም ብላችሁ ብትወስዱ ሀይሚዬ ብሩክ ጋር ሄደችው ለምንድን ነው? ዳኒ ጋር ሄደችው ብሩክ እንዳይከሰስ ነው እንደ ድራማው። ሌላው ደግሞ ወዶቼ እኔ እኮ ራሴን የሚያመኛል ለመሰላችሁ ብሩኬ ዳኒን የመታውለት እኔ አምጥቼላችኋለሁ። የዛኑ ቀን በውሻ ሲጫወት ፕላስተር አድርጎ ቪዲዮ ሰርቶ ሸጋር ውስጥ ግን ፕላስተር አያደርግም። ለምን? አልተመታም። ይሄ ድራማ ነው።
100% ድራማ ነው ውዶቼ። እዚህ እኔ ነግረን ሀይሚዬና ብሩኬ ታርቀው እኮ መምጣታቸው አይቀርም። ግን በቃ ሁለቱ እየሰሩ ከሆነ ይስሩ። እኔ አሁን ትቻለሁ። ሪሉ ነው ሁለቱ ብቻ ይሁኑ። ብሩኬ ደግሞ ሶስና የሚለው ያው ሶስና ሰብስክራይብ ያስፈልጋታል። ገባችሁ? ለዛ ነው ተመልካች ለምትሉት መረጋጋት ነው ከቻላችሁ ማለት ነው። እና አታስቡ፣ አትጨነቁ። ሌላው ደግሞ ወዶቼ፣ ማሮቼ፣ ፍቅሮቼ ሀይሚዬ ማይ ስዊት ብሩክ ወንድማችን ልብሳቸው ነው የሚያስቀኝ። ለምን ግን ደስ ብሎኛል ቢያስቅ ብቻ ማለት ለምን ለሁላችንም ደውል ነው። አንድ አይነት ልብስ እየለበሱ ነው እኮ የሚመጡት እናንተ። በጣም አይፓድ አለ ውዶቼ ሳ እና እንድትጨነቁ አልፈልግም። የምወዳችሁ እህቶቼ አሁንም ፕራንክት ያለሽ ለምትሉኝ እዘር ለገበሬ ውዶቼ ለመሰላችሁ ማን ነው እስቲ እኔ እናንተ ስንጣላ በየቤቱ 2 ሳምንት ሙሉ ጭቅጭቅ አለ እንዴ? ጠይብ አንድ ባልና ሚስት አለ አበበና ከበደ ከበደና ምንድን ከበቡሽና አበበ ፍቅረኛሞች ናቸው። ተጣሉሳ መጣላት አነጋጋሪ ሊሆን አይችልም። ለምን ሰው ወልዶም ይለያያል። ዩ አንደርስታንድ። ከበደና አበበ በየቤቱ ወይ ደግሞ አየር ላይ ጥሩምባ እየነፉ እኔና አበበች ተጣልተናል ዛሬ እኔና አበበች መጨቃጨቅ አይሉም። ይሄ በሀገራችን ባህልም አይደለም። ጥል ካለ ምንድነው ከካሜራ ጀርባ በሽማግሌ ይፈታል። ጥል ካለ ከካሜራ ጀርባ ያልቃል። ብሩኬ አሁን ተመነጫጭኮ ሄዷል። ለምን? ነገ ደግሞ ብሩኬ ቤት ነው። እንዴት ነው ቆይ እናንተ የሚገባችሁ ውዶች? የምወዳችሁ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ግን ለምንድን ነው የምታለቅሱት? እኔ ወላሂ ነው የምላችሁ። እናንተ ስታለቅሱ ወላሂ ነው የምላችሁ ውስጤ በቃ በጣም ነው የሚረበሸው። ማልቀስ ያለባችሁ ሀይሚዬና ብሩኬ ያፍቅራቸው እንዴት በእኛ ጨከኑ? ሰላም ፈጥረው ለምን አይመጡልንም? ከካሜራ ጀርባ ደግሞ ችግር ካለ አሃብ ሆነው ጨርሰው ለእኛ ብለው ቢመጡልን። ገባችሁ? ዛሬ ደግሞ ሶስናም የለችም ዳኒም የለም። በዛሬው ቪዲዮ የሚያስለቅስ ነገር የለም። ልብሳችሁን አይታችሁ እንኳን መረጋጋት አለባችሁ። እንደነገርካችሁ እኔ ታሚሊኑን እንዳየው ለእኛ ማን ነው የሚያስበው ነው ያልኩት። እና ሀይሚዬ እንወዳችኋለን። እንደዚሁም ብሩክ በተቻለ መጠን ከሶስና በቃ በትርቁልን ደስ ይለናል። ዳኒ ደግሞ እኛን ሊያጨሰን ነው ውዶቼ። ገባችሁ? ዳኒ እኛን ሊያጨሰን ነው። ለምን? አሁን እዚህ ጋር ብሩኬ ምንድን ነው የሚለው? ስለ ሶስና ነገር ነው የሚያስጨንቀው። ለምን? እንደ ድራማው ማለት ነው። የሀይሚዬ እና የብሩክ ደግሞ ተብሎ ተከፋፍለዋል። ሳ ምን ያደርጋሉ? እንትና ጋር ሄደው ቪዲዮ ነው ያወጡታል ዳኒ ጋር እና ቶታሊ እኔ ባጭሩም ነግራችሁ በቃ ሰላም ፍጠሩ፣ አታልቅሱ። ሀይሚዬ ማይ ስዊት ተናፍቃችኋል። ያ ፍቅራችሁ ናፍቆናል። ያ ገስት ከፍታችሁ የምትሆኑት አቤት የሆነ የመጨረሻ ቀን እኮ ዘፈኑን አንዴ መቼ ነው የሚያወሩት ድምጻቸው እስከምን ማለት ነው። በጣም ሙዚቃ ከዛ ሊሆን በሸብሹና ለቅሶ ሆይ ጉድ። እና ውዶቼ ሰጌን አታስቡ፣ አትጨነቁ። አዲስ ነገር ካለ እንመጣለን፣ እናወራለን። ሪሊውን እና ዛሬም ነገም ዘር ለገበሬ ምንድነው ድራማ ነው፣ ያልቃል። አይዟችሁ ትንሽ ይስሩ። ሁለቱ ነው። ለምን ዳኒ እኮ አንደኛ በቃ 100 እንደውም ስንት ነበር? በጣም ነው ወዲያውን ሄደለት። ሀይሚዬ ገና ናት፣ ዛሬ ሞላላታል ሀይሚዬ። ብሩኬ ደግሞ ገና 10,000 ይቀረዋል። 10,000 ወይ 8,000 ባለሳሳት። ስለዚህ ተው በቃ እንረጋጋ፣ እንጠብቃቸው። ከዛም በኋላ ግን እናንተ አትጨናነቁ። በመጨረሻ ሀይሚና ብሩኬ ነገሮቹ ተስተካክለው ሰላም ይሆናሉ እና እንታገስ። ድራማ መሆኑን ደግሞ ደግሜ የምናገረው ምንድነው በየቤቱ የሚዞር ነገር የለም። ጥል ማለት በሀይሚና በብሩክ ብቻ አልተጀመረም። በሁሉም መጣላት መጋጨት አለ። ከካሜራ ጀርባ ያልቃል፣ ይታረቃሉ ከሆነም። ስለዚህ እኔ አሁን ይሄን ማስረዳው ምንድነው ለምትጨነቁ እህቶቼ፣ መዳም ቤት ቁጭ ብላችሁ ለምትጨነቁ እህቶቼ ወደ ራሳችሁ በቃ ያን ጭንቀቱን አቁሙ። ሀይሚዬና ብሩኬ ብቻቸውን ስለመጡ በጣም ነው ደስ ያለኝ። ሌላው ደግሞ አለባበሳቸው ከምር እና በጣም ደስ ያለኝ። ለምን ዋሻቸዋለሁ? አልሐምዱሊላህ ይሄን ይመስላል ውዶቼ። ሁሌም ወዳችኋለሁ፣ አክብራችኋለሁ። አላህ ባላችሁበት ይጠብቃችሁ። አትጨናነቁ። አሁ ድራማ ነው ውዶቼ፣ አታስቡ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ